ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ዛሬ ትኩረት የምናደርገው እንግዲህ የካራቦ ካፕ ጨዋታዎች ይኖራሉ። ቅድመ ጨዋታ ግምገማ ከማድረግ ይልቅ ድህረ ጨዋታ ነጥቦችን ማንሳት የተሻለ ነው ከውጤቱ ጋር በተያያዘ። ስለዚህ ዛሬ ከሚጫወቱ ክለቦች መካከል አንዱ የሚካኤል አርቴታ አርሴናል ነው። በሜዳው ብራይተን ያስተናግዳል። በዚህ ጨዋታ ዙሪያ በሊግ ካፕ ጨዋታ እንግዲህ የተለየ ነጥብ የሚነሳ የለም። ምናልባት ከጨዋታ በኋላ በሚመዘገብ ውጤት የተለያዩ ነጥቦችን ልናነሳ እንችላለን። ነገር ግን በአርሴናል የዘንድሮ ጠንካራ የውድድር ዓመት አጀማመር ቡድኑ እያሳየ ላለው አስተማማኝ ጉዞ መነሻው ምንድን ነው? አሁን የተጫዋቾች የግል ተጽዕኖ፣ የግል ብቃት በዘንድሮ የውድድር ዓመት ከየትኛውም የውድድር ዓመት ተሻሽሎ ለቦታ በሚደረግ ፉክክር እያንዳንዱ ተጫዋች ኃላፊነት አለበት ቦታውን የማስከበር። ቦታውን እንግዲህ እያንዳንዱ ተጫዋች የማጣት እድል አለው። ክለቡ ክሬት ባደረገው ዴብዝ በአንድሬስ ቤርታ ታግዞ የ8 ተጫዋቾችን ዝውውር በዚህ የዝውውር መስኮት ካጠናቀቀ በኋላ የሚካኤል አርቴታ አርሴናል በዴብዙ በኩል ስቴብል መሆኑ በተሻለ ሁኔታ አማራጩ ሰፍቶ የሚመለከታቸው ተጫዋቾች በሜዳ ላይ ሰፊ የሆኑ እንግዲህ የሚካኤል አርቴታ አስደናቂ ጉዞ መካከል በዘንድሮ የውድድር ዓመት የተሻለ ዴብዝና ጥራት መያዙ ለውድድር ዓመቱ እስካሁን ድረስ ክለቡ እያሳየ ላለው ከየትኛውም ከ19ኙም ክለቦች የተሻለና ጠንካራ አጀማመር ዋነኛ ምክንያት ነው። በዚህ ዴብዝ ውስጥ ደግሞ በ2023/24 ወደ ክለቡ ተዘዋውሮ ያለፉትን ከተጠናቀቀ የውድድር ዓመት አንስቶ ወደ 14 ወራት ኮንሲስታንሲ ማሳየት ያቃተው የተጫዋቾች እንግዲህ መሰናክል የሆነው በዘመናዊ እግር ኳስ ከባዱ ጉዳት ኤሲኤል ካስተናገደ በኋላ ወደ ብቃቱ ለመምጣት የተወሰኑ ጊዜያትን የፈለገው። እስቲ ዛሬ በዚህ ተጫዋች ዙሪያ ትኩረት እናድርግ። ስለ ጁሬን ቲምበር፣ ይህ የኔዘርላንድ የቀድሞ ሴንተር ባክ ሆኖ የሚያገለግል ሰፊ ቨርሲታሊቲ የሚሰጥ በአራቱም የተከላካይ ስፍራ መጫወት የሚችል ሚካኤል አርቴታ ግን ለተጫዋቹ ሁነኛ ቦታ ያገኘ ይመስላል። በተዘዋወረ የውድድር ዓመት አንድ የምናስታውሰው ጨዋታ አለ። አርሴናል ከማንቸስተር ሲቲ ጋር በኮሚኒቲ ሺልድ ጨዋታ በሚያደርጉበት ወቅት ጁሬን ቲምበርን ሚካኤል አርቴታ የተጠቀመበት ፖዚሽን የኢንቨርትድ ፉል ባክ ሲስተምን ለመጠቀም ሞር ስቴብል የተከላካይ ስፍራውን ያደርጋል በተለይ በኮንትሮል በኩል ብሎ ስላመነ ሚካኤል አርቴታ ተጫዋቹ የግራውን ሴንተር ባክ ፖዚሽን በመያዝ ከዊሊያም ሳሊባ፣ ቤን ዋይት ጋር አብሮ በመጣመር የባክ ስሪ ስትራክቸርን ይሰሩ ነበር። በቀኝ ፉልባክ ቦታ የቶማስ ፓርቴን እንደ ኢንቨርትድ ፉልባክ ለመጠቀም ለደክላን ራይስ ሞር ነፃነት ለመስጠት የታቀደ ያጫወት ሲስተም እንመለከት ነበር። ልክ ጁሬን ቲምበር ኤሲኤል እንዳስተናገደ ሚካኤል አርቴታ ለመሸጥ ያቀደውን የዛሬውን የተከላካይ ክፍሉ ልብ የአርሴናል ወሳኝ ተጫዋች የሆኑ ጋብሪኤል ማጋሌሽን ወደ ምርጥ 11 በመመለስ የባክፎር ሲስተምም ተጠቅሞ እንግዲህ እስካሁን ድረስ ከኢንቨርትድ ፉልባክ ስትራክቸር የኋላ መስመር 4 ቋሚ ተከላካዮችን የመጠቀም ሽግግርን ነው ያጠናቀቀው እንጂ ያኔ ጁሬን ቲምበር በኤሲኤል ጉዳት ለረጅም ጊዜ ከሜዳ ባይርቅ ሚካኤል አርቴታ መጀመሪያ ኤክስፐሪመንት መስራት የፈለገው የኢንቨርትድ ፉልባክ እንቅስቃሴን በጁሬን ቲምበር የግራውን የሜዳ ክፍል ይዞ እንዲጫወት ነው። በባክ ስሪ ሲስተም ቶማስ ፓርቴ ደብል አፕ እያደረገ ኢንቨርት እያደረገ ከደክላን ራይስ ጋር እየተገናኘ የአታኪንግ ማይንድ ቁጥር ለመጨመር ታስቦ የተገነባ ስትራክቸር ነበር በዛ የውድድር ዓመት። ገና በውድድር ዓመቱ መጀመሪያ ላይ ጁሬን ቲምበር ሲጎዳ ሚካኤል አርቴታ አስገዳጅ የባክፎር ለውጥ አደረገ። ምክንያቱም በቀድሞ የውድድር ጊዜ ዝግጅት በዛም ወቅት
ይህን ኢንቨርትድ ፉልባክ ስትራቴጂ በተደጋጋሚ ሞክሮ ነው ለዛ የውድድር ዓመት ለመጠቀም ወስኖ ጁሬን ቲምበርን ከአያክስ ያስፈረመው። ስለዚህ ተጫዋች ሰፊ ፕሮግራም አንስተን እንወያያለን። ወቅታዊ ብቃቱማ በሊጉ በዚህን ሰዓት ከጁሬን ቲምበር የተሻለ የቀኝ ፉልባክ ተጫዋች አለን ብለን አናስብም። ምክንያቱም የሱን እያንዳንዱን ስታት ስንመለከት በሜዳ ላይ የሚያሳየው እንቅስቃሴ ለሚካኤል አርቴታ የበለጠ ኮምፓክት የሆነ የተከላካይ ክፍል የጨመረው ኳሊቲን ስንመለከት ጁሬን ቲምበር እንግዲህ የወቅቱ የሊጉ ምርጡ ፉልባክ ነው። እስቲ እንዴት የሊጉ ምርጥ ፉልባክ ሊባል ቻለ? አሁን ለምሳሌ በሀሳቦች ልዩነት ከአባ ጋር የምንቆምበት የፉልባኮች አማራጭ አለ። ለምሳሌ የዚህ ፕሮግራም ዋና አዘጋጅ አባ እንደሚለው ከሆነ በዚህን ሰዓት የሊጉ ምርጥ ፉልባክ ለሱ ነው። ለሱ ምርጡ ፉልባክ የማንቸስተር ሲቲ ኒኮ ኦራይሊ ነው። ወጣቷ ልጅ ፔፕ ዘንድሮ በደንብ እየተጠቀመበት የሚገኘው እንግሊዛዊው፣ እንዲሁም የኒውካስሉ ሊቨርሜንቶ አልፈን ደግሞ በአምስቱ ትላልቅ ሊግ ለወደፊት ትልቅ ደረጃ ይደርሳል ብሎ የሚያስበው የባርሳው የግራ ፉልባክ ባልዴን እና እነዚህ ተጫዋቾችን ቴክኒካሊ አባ የሚመለከትበት የራሱ አርስት ይዞ ወደ እናንተ ይመጣል። በእኔ በኩል ደግሞ እስቲ የጁሬን ቲምበርን አንዳንድ ነጥቦችን እያነሳን ከእናንተ ጋር ቆይታ እናደርጋለን። ነገር ግን ሚካኤል አርቴታ ከዛሬው ጨዋታ ቀደም ብሎ የተጫዋቾቹን ጉዳት ቲም ኒውስ ይፋ አድርጓል። በዚህ መሰረት እንግዲህ ከዛሬው ስብስብ ጋብሪኤል ማርቲኔሊ እና ዊሊያም ሳሊባ ባለፈው ሳምንት ክለቡ ከክሪስታል ፓላስ ጋር ባደረገው ጨዋታ ባጋጠማቸው ጉዳት ምክንያት ለዛሬው ጨዋታ አይካተቱም። ከሜዳ ለምን ያክል ጊዜ ይርቃሉ የሚለውን ጉዳይ እዛ ጋር ግልጽ የሆነ መግለጫ ባይሰጥም ግን ለዛሬው ጨዋታ እንደማይሰለፉ አረጋግጦ ሪካርዶ ካሊፊዮሪ፣ ደክላን ራይስ እና ቡካዮ ሳካ በሙሉ ጤንነት ላይ እንደሚገኙ ለዛሬውን ጨዋታ በስብስብ ውስጥ እንደሚካተቱና እንደሚጫወቱ ነው ሚካኤል አርቴታ ትናንትና በነበረው ጋዜጣዊ መግለጫ ይፋ ያደረገው። የዛሬ ጨዋታዎች እንግዲህ ሁሉም የሚጀምሩበት ሰዓት ለአራት ሩብ ጉዳይ 3:45 ነው። ለአራት ሩብ ጉዳይ ላይ አርሴናል ከብራይተን፣ ሊቨርፑል ከክሪስታል ፓላስ፣ ስዋንሲ ከማንቸስተር ሲቲ፣ ወልቭስ ከቼልሲ እነዚህ ጨዋታዎች ሁሉ 3:45 ሲጀምሩ ኒውካስል እና ቶትናም 15 ደቂቃ ዘግይቶ እንግዲህ 4 ሰዓት ላይ የሚጀምሩ ይሆናል። ዛሬ የጣሊያን ሴሪያም የተለያዩ ጨዋታዎች ሊጋም አሉ። እንግዲህ ለእግር ኳሱ ቤተሰብ ከስራ መልስ የሚመለከቷቸው በርካታ ጨዋታዎች አሉ። ነገር ግን የሊግ ካፕ ፊክስቸር ልክ እንደ ሊግ ጨዋታ ትኩረት የሚስቡ ናቸው። በአጠቃላይ ግን ትኩረታችን በተናጥል ስለ አርሴናል የቀኝ ፉልባክ ትልቅ ጥራት፣ ትልቅ ኳሊቲ፣ አስደናቂ ብቃት ከወዲሁ ማሳየት የጀመረ በተለይ የተጠናቀቀው የውድድር ዓመት አርሴናል ሁለተኛ ዙር የተጫዋቾች ጉዳት የቡድን ባላንስ በሚያሳጣበት ወቅት የጁሬን ቲምበር አገልግሎት ፍጹም አስደናቂ ነበር። ግን ተጫዋቹ እንደምታውቁት የሶፍት ቲሹ ችግር ነበረበት እና አምና የምታስታውሱ ከሆነ የተጫዋቹ አማካይ ደቂቃ የነበረው 70 ደቂቃ 75 ደቂቃ ከዛ በላይ ሜዳ ላይ ከቆየ ይሄ በመብረክረክ ወይም ጨዋታን ለማጠናቀቅ በማያስችል ብቃት ሊሆንና አስገዳጅ የሆኑ ለውጦችን ሚካኤል አርቴታ እንዲወስድ ያደርጋል። እንደምታስታውሱት ማንቸስተር ሲቲ ከአርሴናል ጋር በነበረው የኢትሃዱ ፍልሚያ 2-2 ሲለያዩ የመጨረሻ ደቂቃ የጁሬን ቲምበር ተቀይሮ መውጣት የጃክ ግሪሊሽ ደግሞ በተቃራኒው ጆን ስቶን ስላስቆጠራት ግብ እዛ ጋር ለፈጠረው ሞመንት አንዱ መነሻ ነው ተብሎ በታክቲክ ረገድ ይነሳ ነበር። አምና አርሴናል ኮምፓክት ሆኖ ሁለተኛውን 45 ሲቲን ሙከራ እንዳያደርግ ጥብቅ የሆነ የመከላከል ስትራክቸሩን ሲጠቀሙበት ተመልክተናል እና ወደ መጨረሻ ደቂቃ ሲቲ አቻ ሲያደርግ ለሲቲ አድቫንቴጅ ከፈጠሩ ምክንያቶች መካከል የጁሬን ቲምበር ተቀይሮ መውጣት ነው ሲባልም እንደነበር። አምና ደግሞ ሌላ የአዌ ጨዋታ በተለይ ጁሬን ቲምበርን በደንብ አምና ላስተዋለ የእግር ኳስ ቤተሰብ አርሴናል ከሜዳ ውጪ በሚያደርጋቸው ጠንካራ ጨዋታዎች ላይ የተጫዋቹ አግሬሲቭ
እና ይሄ በተጋጣሚ የሚመጣበትን ጫና የሚቋቋሙበት የዲፌንሲቭ አክሽን በጣም አስገራሚ ነበር። ለምሳሌ በዋይት ሃርት ሌን አርሴናል በጋብሪኤል ሄዲንግ ብቸኛ ግብ ሲያሸንፍ በመጀመሪያ 45 ለተፈጠረው የቶትናም ጫና አብዛኛውን ዲፌንሲቭ አክሽን የመለሰ በፖዚሽኑ ላይ ለነበረው ፈተና ሁሉ በአግባቡ የተወጣና ቦታውን በበቂ ሁኔታ ከቨር አድርጎ አርሴናል በጋብሪኤል ግብ እስከሚያሸንፍበት ደቂቃ ድረስ ለነበሩት እንቅስቃሴዎች ትልቁ ሚና ሲወጣ የነበረ ነው። በተጨማሪም አርሴናል ከአስቶን ቪላ ጋር በነበረው ጨዋታ ቪላ ፓርክ ላይ የተጫዋቾች ለውጥ የጨዋታውን ሙሉ ውጤት የቀየረበት ኡናይ ኤምሬ በቀየሩበት ሰዓት ሚካኤል አርቴታ ተከታትሎ ኡናይ ኤምሬ ተጫዋቾችን ማጊንንና አንድ ተጫዋች በወቅቱ ማንን እንደሆነ ሲቀይር አርቴታም በፍጥነት ታክቲካል ለውጥ አድርጎ ከረፍት በኋላ በሊያንድሮ ትሮሳርድ እና ቶማስ ፓርቴ ግብ ታግዞ ሲያሸንፍ የጁሬን ቲምበር ዕለታዊ ብቃት አስደናቂ ነበር። የአርሴናል የተጠናቀቀው የውድድር ዓመት በዚህም ወቅት አጀማመር በጁሬን ቲምበር ኮንሲስታንሲ ውስጥ የሚታይ የአርሴናል ጥንካሬ ነበር። ዘንድሮ ግን በብዙ ርቀት ከአምናው ተሻሽሎ ነው የመጣው። አንደኛ ቡድኑ በመጀመሪያ ደረጃ ለክፍት የሆነ እንቅስቃሴ ተጋላጭ አይደለም። በጣም ኮምፓክት ነው አይደለም። አርሴናል ተከላካይ ክፍሉ ታልፎ ሙከራ ለማድረግ ቀርቶ ወደ ተከላካይ ክፍሉ የሚደርሱ ጫናዎች ጭምር በአግባቡ ተገድበው በእነዚህ ጠንካራ የኋላ መስመር ተጫዋቾች በበቂ ሁኔታ ዲፌንሲቭ አክሽኖች በአግባቡ እየተገበሩ እንግዲህ የአርሴናልን ጥንካሬ ከጨዋታ ጨዋታ እያሳደገ ዛሬ ላይ ስለ ጁሬን ቲምበር እንድንነጋገር ያስቻለ ነው። ይሄ የኔዘርላንድ ፉልባክ ኔዘርላንዳዊ ፉልባክ እንዴት ነው እስቲ ጁሬን ቲምበርን የአርሴናል ደጋፊዎች የምትመለከቱት ወይም የምትገልጹት? አሁን ለምሳሌ ከዚህ ቀደም የምናውቃቸው በዘመናዊ እግር ኳስ ውስጥ ለማመን የሚከብድ ተከላካይ ለመባል እንኳን ይሄ ተጫዋች ተከላካይ ነው ለማለት ሁላ በሚከብድ ደረጃ ይሄ አታኪንግ ማይንዳቸው በጣም ከፍ ያለ በማጥቃቱ በኩል እንደ አማካይ እንደ ክንፍ ተጫዋች በተጋጣሚ መጫወቻ ክልል ወይም ፋይናል ሰርድ የአደጋ ክልል በተደጋጋሚ በመግባት ተጋጣሚ ላይ ትርፍ የኒውሜሪካል አድቫንቴጅ የራሳቸው ቡድን እንዲወስድ ኦቨርላፕም አንደርላፕም በተለይ መሀል ለመሀል በሚደረግ ሽግግር በአብዛኛው ደግሞ የፕሮግሬሲቭ አጫጭር ኳሶች የሚጠቀሙ ክለቦች የፉልባክ ቴክኒሻል ተጫዋች መሆንን በእጅጉ ይፈልጋሉ። ለምሳሌ የፔፕ ጋርዲዮላ ባርሳና ሙኒክ እንደምታስታውሱት ጆሹዋ ኪርሚችን ከዛ ቀደም ብሎ እነ ፊሊፕ ላምን በተለያየ ወቅት እዛ ቦታ ላይ የሚጠቀማቸው ተጫዋቾች አማካዩን እያገዙ ፋይናል ሰርድ የሚገቡበት ቴክኒክ ደግሞ የላቀ የእግር ኳስ ስኪል ያላቸው ኮንትሮል ቤዝድ በሆነ ቡድን ውስጥ በአግባቡ ትራንዚሽኑን እንዳይዛነፍ ሚዛን የሚጠብቁ ዊንግ ሁለቱ ፉልባኮች የቡድኑ ማጥቃት ባላንስ ዊንግ እና ዊንግ ላይ ሆነው በሚቀበሏቸው ኳሶች በሚያደርጉት ፓስ ባላንስ ይጠብቁ ነበር። ለምሳሌ በባርሳ ውስጥ አሁን ላይ እስካሁን ድረስ በዓለማችን ብዙም ያልተመለከት ነው ከሱ በኋላ እንደዛ አይነት መመላለስ እንደዛ አይነት ማጥቃት ከፉልባክ በላይ እንደ አማካይ ቡድኑን የሚያግዝ ከአማካዮች ያልተናነሰ ኳስ የሚነካው ዳኒ አልቬስ አለ። ብራዚላዊ አስደናቂ ፉልባክ የአንድ የቀኝ ተመላላሽን ካራክተር በአግባቡ የሚያሟላ ምናልባት በማጥቃት ቡድን ውስጥ ዳኒ አልቬስ ረጅም ዓመት መጫወቱ የዳኒ አልቬስን የመከላከል ጥንካሬ ሁላ እንዳናስተውል አድርጎናል። ከተጫዋቹ የማጥቃት ብዛት ዳኒ አልቬስ በአንድ ለአንድ ግንኙነት ኳሶችን በቀላል ያሸንፋል። ዲፌንሲቭ አክሽን እንደዚህ የሚባሉ አሁን በእንግሊዝ ፕሪሚየር ሊግ የምናነሳቸው አንድ ፉልባክ የሚያሟላው ክራይቴሪያ አለ። ከራሱ የመጫወቻ ክልል ከአደጋ ክልል ምን ያክል ኳስ ክሊር አድርጓል፣ ዱዌሎችን አንድ ለአንድ ተገናኝቶ ታልፏል። እነዚህ ጉዳዮች ሁሉ ዳኒ አልቬስ ላይ የማናስተውለው ከቲሙ የማጥቃት ካራክተር ነው። ስለዚህ ያን ካራክተር ደግሞ ከሚያሳድጉ ወይም ይሄ ቅመም ከሚጨምሩ አስደናቂ ተጫዋቾች መካከል ልክ እንደ አማካይ ሆኖ ቡድኑ እያገዘ ከየትኛውም ኤሪያ ላይ ኳስ ቢሰጠው በነፃነት በአደጋ ክልል ውስጥ ሆኖ እንኳን
ፕሬሲንግንም ሆነ የተጋጣሚ ሌላ አካላዊ እንቅስቃሴም ጫናን በቀላሉ መሻገርና ቢልድ አፕ እንዳይዛነፍ በማድረግ የተዋጣለት ፉልባክ ነው። ከዛን ጊዜ በኋላ እንደ ዳኒ አልቬስ ማጥቃቱ ላይ በደንብ ባላንስ በማድረግና በተለይ በፓሶቹ በኩል የትሬንት አሌክሳንደር አርኖልድ ቴክኒክ በአብዛኛው ይነሳል። በተቃራኒው ደግሞ የካይ ዎከር ዲፌንሲቭ አክሽን ጥብቅ መሆን በዛ ኮሊደር ላይ በአብዛኛው እየተመላለሰ ነገር ግን ራሱን ተጋላጭ የማያደርግ ፖሴሽኖችን የማይስት በድሪብል የማይታለፍ በቀላሉ የአንድ ለአንድ ግንኙነቶችን የማይሸነፍ በጣም ጥብቅ አካላዊ እንቅስቃሴ ምላሹ ጠንካራ የሆነ ለተጋጣሚ የክንፍ ተጫዋች ኤሪያዎችን በጭራሽ የማይፈቅድ ሶሊድ የሆነ ተከላካይ ደግሞ ካይ ዎከር ነበር። የነ ሪሽ ጀምስ ደግሞ በአንድ ወቅት የመመላለስ እስኪላቸው በቱሄል ውስጥ የ3-4-3 አጫወት ደግሞ ፍጹም ነፃነት አግኝቶ አስደናቂውን ሪሽ ጀምስ በወቅቱ ላይ አይተናል እና አብዛኛውን ፉልባኮች ካያችሁ በዘላቂነት ረጅም ጊዜ ያገለገሉት በጣም ውስን ፉልባኮች ናቸው። በተለይ አሰልጣኝ ሲቀየር መጀመሪያ ተጽዕኖ ውስጥ የሚገቡት በአዲስ ሲስተም በአዲስ ካራክተር ቡድኑ ሲገነባ መጀመሪያ ክፍተት የሚፈጠረው የፉልባክ ባላንስ ነው። ያ ቡድን አዳፕት ያደረገበት ካራክተር ረጅም ጊዜ ይቆይና ያን ካራክተር ደግሞ አፍርሶ በራሱ አይደንቲቲ አዲስ አሰልጣኝ ለመገንባት ሲመጣ የቡድን ሚዛን የሚናጋው መጀመሪያ ፉልባክ ላይ። ይህም በተደጋጋሚ በተለያዩ ቲሞች አይተናል እና እስቲ ፉልባኮችን የምንመስልበት የምንወስድበት ወይም የምናይበት የራሳችን እይታ አለ። በዓለም እግር ኳስ ለምሳሌ እንደ ሰርጂዮ ራሞስ አይነት ፉልባኮች ወደ ሴንተር ባክ ተቀይሮ ደግሞ በላቀ ኳሊቲ የተመለከትንበት ወቅት አለ። ከነ ሰርጂዮ ራሞስ ፉልባክ ዘመን በኋላ ደግሞ የነ ዳግላስ ማይኮን በቦታው ላይ በኢንተር ሚላን ረዘም ላለ ጊዜ ማገልገል፣ የነ ፊሊፕ ላም ዘመን ረጅም ዓመት በቦታው ላይ ያለምንም ብቃት መዋዠቅ በኮንሲስታንሲ በጣም ግሩም ፉልባክ ሆነው ረጅም ጊዜ በማገልገል ካላቸው የፉልባክ አገልግሎት ደግሞ በበለጠ ቴክኒካቸውን በመመልከት አንዳንድ አሰልጣኞች ደግሞ በአማካይ ስፍራ ጭምር እንዲጠቀማቸው ያስገደደ ኮንትሮላቸው በላቀ ደረጃ እንዲሁ ለቡድኑ ጥሩ ባላንስ ይፈጥራሉ ብለው ከፉልባክ ወደ አማካይ ስፍራ ጭምር የቀየሯቸው ፉልባኮች ነበሩና አሁን በወቅቱ ደግሞ ስንመለከት አንዳንድ ፉልባኮች ከሌሎች ባህሪያቸው ፍጹም የተለያየ ነው። አሁን ለምሳሌ ጁሬን ቲምበር የሊጉ ምርጥ ቀኝ ፉልባክ ካልን የነ አሽረፍ ሀኪሚ ደግሞ በፒኤስጂ ቤት ልክ እንደ አማካይ ከፉልባክ በበለጠ በአንድ የውድድር ዓመት በርካታ ግብ የሚያስቆጥሩ በርካታ አሲስቶችን የሚያደርጉ ሞር ኦፌንሲቭ አክሽናቸው ከዲፌንሲቭ አክሽን የተሻለ ፉልባኮች አሉ። በጣሊያን እግር ኳስ ደግሞ የፉልባክ ስትራክቸር ፍጹም የተለየ ነው። የማን ማርኪንግ ሲስተምን የሚያስጀምሩ በተለይ የአደጋ ክልልን እንዳይፈቅዱ በጣም የሎው ብሎክ ስትራክቸርን ከሚጠብቁ የተከላካይ መስመር ተጫዋቾች ክለቡ እንዳይጋለጥ የሚያደርጉት የመጀመሪያ የፉልባክ ስትራክቸር ነው። ስለዚህ ወደ ፕሪሚየር ሊግ ስትመጣ ግን የሲስተሙ አይነት የቡድኑ የዛ ቡድን የተላበሰው ካራክተር አይነት የፉልባኮችን ስትራቴጂ በግልጽ የሚያሳይ ወይም ፉልባኮችን እንዴት እንደሚጠቀም ያ ቡድን። ለምሳሌ ቶትናም ቤት ብትሄዱ ፔድሮ ፖሮ በአንጂን ፖስት ኮግሉ የሚጫወትበት መንገድ በሊጉ ተአምር ተብሎ ነበር። ከዛ ቀደም ብሎ የምታስታውሱ ከሆነ ደግሞ ጆዋዎ ካንሴሎ በማንቸስተር ሲቲ ሁለቱንም ፉልባክ ኤሪያ በአግባቡ ሲወጣ ነበር። በግራም በቀኝ ፔፕ በፈለገበት ኤሪያ ላይ ይጠቀምን ነበር ካለው የቴክኒክ አቅም። የቡድኑ ቅርጽና የተገነባበት መንገድ የፉልባኮችን አገልግሎት እንድንመለከት ያደርገናል። አንድ ቡድን የሚጠቀመው ስታይል ነው ፉልባኩን የሚገልጸው የሚል ሳይንስ አለ። አሁን የሚካኤል አርቴታ ቡድን በጣም ኮምፓክት ሲሆን የጁሪየን ቲምበር የጋራ ኳስ የማሸነፍ ዲፌንሲቭ አክሽኑ፣ ጥንቃቄው፣ በተለይ ኤሪያሎችን የማይሸነፍ ፖዚሽኑን የማይስት በቀላሉ በአንድ ለአንድ ግንኙነት የማይታለፍ በብዛት ደግሞ ክለቡ በሜዳ ላይ በሚያደርገው ጨዋታ በአንዳንድ እንቅስቃሴዎች ካሊፊዮሪ ኢንቨርትድ ፉልባክ ካልሆነ ይሄ ተጫዋች ደግሞ ኦቨርላፕ የሚያደርግበት ታይሚንግ
ለሪከቨር በሚመች ባላንስ በጥንቃቄ በተሞላው እንዲሁ ፖዚሽኑን ለቆ አይደለም ሄደው በደንብ ባላንስ አድርጎ ሪከቨር ለማድረግ እሱ ጥሎ በሄደበት ኤሪያ ላይ አርሴናል ላይ ክፍተት እንዳይፈጠር ቦታውን ሪከቨር ለማድረግ በሚያመች ሁኔታ ነው የሚያጠቃው። ስለዚህ የቡድን ስትራክቸር የፉልባኮችን የሜዳ ውስጥ አጠቃቀምን ይገልጻል ይባላል በአብዛኛው እና በዚህ ረገድ ጁሬን ቲምበር በዘንድሮ የአርሴናል ቡድን ውስጥ እያሳየ ያለው ጥንካሬና የቡድኑ እድገት የሚያስደንቅ ነው። አንድ ጉዳይ ግን ምናልባት አምና ስንመለከተው የነበረው ዘንድሮ ግን ያላስተዋል ነው የቲምበር የተለየ ጉዳይ አለ። የተጫዋቹን ኮንሲስታንሲ እና 90 ደቂቃ የማጠናቀቅ አቅምን ለተመለከተ አምና እኮ እንዲህ አይነት የቲምበር ብቃት ከጨዋታ ጨዋታ ሊኖር ይችላል፣ ለ90 ደቂቃ ግን አይደለም። አርቴታ አንዳንድ ጨዋታዎች ላይ እንደውም ሪስክ ወስዶ ሲያቆየው በዴድ ሌግ ይቀየር ነበር። ከዛ በላይ እግሮቹ ለመታዘዝ እስከሚቸግር ድረስ ይሄ የሶፍት ቲሹ ችግር ያለባቸው ተጫዋቾች እንዲህ አይነት የፊትነስ ችግር ያጋጥማቸዋል፣ ግን በቶሎ ሪከቨር እያደረጉ ወደ ሜዳ ይመለሳሉ። አሁን ይህ ኔዘርላንዳዊ ተጫዋች እንግዲህ በሚካኤል አርቴታ የቀኝ ፉልባክ ፖዚሽን ላይ አስተማማኝ ቦታውን ካስከበሩ ተጫዋቾች ወይም አርቴታ ሮቴሽን ከማያደርግባቸው ፖዚሽኖች መካከል አንዱ የክለቡ ግርግዳ ጁሬን ቲምበር ሆኗል። ይህን ተጫዋች ግን በዚህ ደረጃ ከፍ ያለበት ወይም ተሽሎ ከሌሎቹ የውድድር ዓመታት ምርጥ ሆኖ እያገለገለ የሚገኝበት ዋነኛ ምክንያት ምንድን ነው? የሚካኤል አርቴታ ታክቲካል ሺፍት ከጠቀማቸው ተጫዋቾች መካከል በነገራችን ላይ አንደኛው ጁሬን ቲምበር ነው። ይህ ተጫዋች 24 ዓመቱ ነው። በአርሴናል የቀኝ ፉልባክ ፖዚሽን ላይ መጫወት ከጀመረበት ጊዜ አንስቶ በግሌ ሁለት አይነት የጁሬን ቲምበርን ሚና ተመልክቻለሁ። ሁለት አይነት። አንደኛው በደንብ የምታስታውሱ ከሆነ ቶማስ ፓርቴ በአብዛኛው ከአርሴናል የተከላካይ ክፍል ኤሪያዎች ኳስን መስርቶ ለመውጣት የሚቀለው ወይም በአብዛኛው ጠጋ ብሎ ለመቀበል ኤሪያዎች የሚፈልገው የቀኙን የሜዳ ክፍል ነው። ምክንያቱም ከተቀበለ በኋላ ተርን ሲያደርግ ቢያንስ ፕረስ ከተደረገ ሪከቨር ለማድረግም ለመሸፈንም የሚጫወቱበት እግሩን ለመጠቀም ስለሚያመቸው ፖዚሽናል በአብዛኛው የሚቀበለው ኳስ ከቀኙ የሜዳ ክፍል ነው እና ከቀኙ የሜዳ ክፍል የሚነሱ ኳሶች ደግሞ በተጋጣሚ ትኩረት ይሰጣቸዋል። ምክንያቱም ያንን ኤሪያ ፕሬስ ለማድረግ አርሴናል አምና በፓርቴ ያጣውን የሽግግር እንቅስቃሴ በላቀ ደረጃ ለማግኘት ጁሬን ቲምበርን ከፖዚሽኑ ላይ ኦቨርላፕ ወይም ነቅሎ ወጥቶ ሳካን እንዲያግዝ ሚካኤል አርቴታ ገድቦት ወደዛ ፖዚሽን እንዳይሄድ ሳካን እንዳያግዝ በፖዚሽኑ ላይ ብቻ ፖሴሽናል ሎስ እንዳያደርግ የአርሴናል ተጋጣሚ ፕሮግሬሲቭ ፓስ ይዞ ሲመጣ በአግባቡ ቦታውን ዲፌንድ እንዲያደርግ ንቅንቅ የማይል ተከላካይ ነበር። በደንብ ካስተዋላቸው አምና እንደውም በአንዳንድ ጨዋታዎች እኮ ስናስተውል የነበረው አምና በግራ ፉልባክን ቦታ ይጫወት ነበር ሉዊስ ኬሊን አርቴታ በተደጋጋሚ ከመጠቀሙ በፊት እና ተጫዋቹ ኢንቨርት እያደረገ በአማካይ ስፍራ ይገባል። ቅድመ ጥንቃቄ ስለሚወስድ ቶሎ ቦታውን ሪከቨር እያደረገ ነበር እና የአርሴናል ቢልዳፕን ስሎ ከሚያደርጉ ወይም አርሴናል ይሄ እንዳሁኑ አይነት ፈጣን ዳይሬክት ፖሴሽን እንቅስቃሴ እንዳያደርግ ካስቻሉ ምክንያቶች መካከል አንዱ ጁሬን ቲምበር ከፖዚሽኑ ነቅሎ አለመውጣቱ ነው የሚል የተለየ ትንተና ይሰጥ ነበር። እዚህ ላይ ደግሞ ፓርቴ የሴንትራል ፕሮግሬሲቭ ፓስ እጥረት በበለጠ የአርሴናልን ቢልዳፕ ተጋጣሚ ወደ ራሱ ስትራክቸር ተመልሶ ኮምፓክት እንዲሆን ያመቻች ነበር። አርሴናል በሚፈጀው ተደጋጋሚ የፓስ ሲኩዌንስ ወይም አጫጭር ኳስ ቶሎ ፕሮግረስ የማያደርግ ተጫዋቾች ሰፊ የሜዳ ኤሪያ ድሪብል እያደረጉ እንዲቆዩ በደንብ አምና የምታስታውሱ ከሆነ ቡካዮ ሳካ ላይ ያጋጠመው ጉዳት ከከፍተኛ ሎድ እና ከቨር ከሚያደርገው ዲስታንስ ነው ስንል ነበር። ወደኋላ ተመልሶ ቢልዳፑን ኦዲጋርድ ተጎዳ። ስለዚህ ቢልዳፑን ለማስጀመር ወደኋላ ይመለሳል። ምክንያቱም አርቴታ ቲምበርን ፖሴሽኑ እንዳይስትና አርሴናል የሚመጣውን ጫና ለመቋቋም ከፖሴሽኑ እንዳይነቅል አድርጎታል፣ ገድቦታል። ስለዚህ ሳካ እየተመለሰ ተቀብሎ የሚሄድበት ኤሪያ
በጣም ሰፊ ነው። ወደ 28-30 ሜትር አካባቢ ሳካ እየተመለሰ ነው የሚጫወተው። ያኔ ሎድ ተፈጠረ። ተጋጣሚ ቴክኒካሊ ፎከስ የሚያደርገው ሳካ ላይ ሆነ። ተጫዋቹ ላይ በበዛበት እነዛ ሎዶች መጨረሻ ላይ ሃርምስትሪንግ አጋጠመው። ስለዚህ የአርሴናል ትልቁ በዘንድሮ የውድድር ዓመት ለውጥና ትራንዚሽን እነ ጁሪየን ቲምበርን በተቃራኒ የጠቀመው የማርቲን ዙቢመንዲ ወረድ ብሎ ኳሶችን መቀበል። ፓርቴ ሲቀበል ስሎ ነው የአርሴናል ቢልዳፕ። ዘንድሮ ደግሞ ዙቢመንዲን ካያችሁ እንደውም አንድ የፕሪሚየር ሊጉን ሆም ፔጅ ገብታችሁ አንድ ቪዲዮ ለቆ ነበር ከሰሞኑን ከ4-5 ቀን በፊት በዩቲዩብ ቻናል የፕሪሚየር ሊጉን ሆም ፔጅ ገብታችሁ ብትመለከቱ ቢልዳፓቸው ከአምናው ዘንድሮ በጣም የፈጠኑ ክለቦች ውስጥ አርሴናል አንደኛ ነው። ከራሳቸው የመጫወቻ ክልል ሲጀምሩ ማትሪክሱ ወደ 16 ሰከንድ 20 ሰከንድ ከአምናው በጣም ፈጥኗል የአርሴናል ቢልዳፕ። እና አርሴናል ለምሳሌ አንድ ኳስ ትራንዚሽን ወደ ፋይናል ሰርድ ለመግባት አምና በአማካይ 28 ኳስ የሚቀባበልበትም ወቅት ነበር። 28 ኳስ ማለት ፓርቴ ተቀብሎ ድጋሚ ለጋብርኤል ከገዛም በኋላ እንደገና ለሳሊባ ወደ አንደኛው ክንፋ ዘንብሎ ከፉልባኩ ጋር ይቀባበላል። ራይስ፣ ኦዲጋርድ እየተሳቡ ወደ አማካይ ስፍራ ይጠቀጠቁ ነበር። ስለዚህ ተጋጣሚ በዞናል ማርኪንግ በቀላሉ አርሴናልን እዛው ሰርድ ላይ ፕረስ አድርጎ ኳሶች ይቀበላል። ዘንድሮ ግን የአርሴናል ቢልዳፕ ከ28 ንክኪ ወደ 19 ንክኪ ወርዷል እና በሊጉ 3ኛ ደረጃ ላይ ነው የሚገኘው። በጣም ፈጣን ቢልዳፕ ከሚያደርጉ ቡድኖች ከማንቸስተር ዩናይትድ እና ከብራይተን በመቀጠል አርሴናል ቢልዳፑ ዘንድሮ በጣም ፈጥኗል በብዙ ሰከንዶች። ለዚህ ደግሞ ዋነኛ ምክንያት ማርቲን ዙቢመንዲ አሁን ለምሳሌ አንድ በስፔን ሚዲያ እንግዲህ የራሳቸውን ተጫዋች ከፍ ለማድረግ ይመስላል በሚል ያንን ቪዲዮ በርካታ የእግር ኳስ ቤተሰብ ተችተውት ነበር። በውጭ አንድ የዩቲዩብ ቻናል ላይ ማርቲን ዙቢመንዲ እና ቶማስ ፓርቴ የአርሴናልን ቢልዳፕ ከሚያፈጥኑበት እያንዳንዱን ስፒድ እና የሚያስጀምሩበትን መንገድ ሊያይቶ በቪዲዮ ለቆ ነበር በስፓኒሽ ቋንቋ እና ፓርቴ ለምሳሌ አንድ ቢልዳፕ ላይ በፍጥነት ለማስጀመር እግሮች ውስጥ አላግባብ 3-4 ኳሶች ይነካል። ዙቢመንዲ አንዳንዴ አንድ ተጫዋች በተፈጥሮ ከቡድን አጋሩ ኳስን ከተቀበለ በኋላ የመጀመሪያውን ስቴፕ ኮንትሮል አድርጎ በሁለተኛው ስቴፕ ድሪብል አድርጎ ፓስ እስከሚያደርግ ሜዳውን እስከሚቃኝ ድረስ የሚቆይበት ሰከንድ አለ። አንዳንዴ ከነዛ ሰከንዶችም ይቀድማል ወይም ይበልጣል የዙቢመንዲ ፍጥነት። ገና ኳሱ እንደመጣ በፍጥነት ዳይሬክት አታክ ከተከላካይ ጀርባ ሊጥል ይችላል። ካልሆነም ደግሞ አንድ ካቆመ በኋላ በፍጥነት ላይን ብሬኪንግ ፓስ ሊያደርግ ይችላል። ያ ፍጥነት ደግሞ የተከላካይ ክፍሉን ባላንስ በአግባቡ ጠብቆ እነ ጁሪየን ቲምበር ከተጋጣሚ ጫና ሳይመጣ በፍጥነት ኳሶችን የሚለቁበት ኤሪያ ተፈጥሯል። ያ ደግሞ በድግግሞች ፓስ አይደለም ወይም ባክ ፓስ የለውም፣ ቀጥታ ፎርዋርድ ፓስ ነው የሚሆነው። ይሄን ጫና ደግሞ አማካዩ ሲቀንስ የጁሪየን ቲምበር የመከላከል ብቃት በእጅጉ አደገ። አሁን ከኳስ ጋር አንድ ተጫዋች የሚቆይበት ደቂቃ እየበዛ ከመጣ ተጋጣሚ ፕረስ ያደርጋል፣ ፋይቲንግ፣ የጋራ ኳስ ይፈጠራል፣ የአንድ ለአንድ ግጭቶች፣ ፋውል፣ የተለያዩ እነዚህ ጉዳዮች ደግሞ ተጫዋችን ጫና ውስጥ ይከቱና በተጨማሪ በተመሳሳይ ቢልዳፕ የሚደግም ከሆነ ለሌላ ለተሻሻለ ፕሬሲንግ ስለሚጋለጥ ኳስን በኃላፊነት አደጋ ክልል ውስጥ የሚቀበል እና የቡድኑን ያጋጠመውን ፕሬሲንግ ነፃ የሚያወጣ አማካይ ሲኖር መጀመሪያ ነፃ ወጥተው ኃላፊነታቸውን መወጣት የሚችሉት እንደነዚህ አይነት ፉልባኮች ነው። አሁን የዙቢመንዲ መምጣት በአርሴናል የተከላካይ ስፍራ ላይ ካቀለለው ጉዳይ መካከል ባክ ፓስ አይበዛም። አርሴናል ላይ ዘንድሮ በአብዛኛው ፎርዋርድ ፓስ፣ ፕሮግሬሲቭ ፓስ፣ ይሄ የሃይ ተርኖቨር እንቅስቃሴ የተጋጣሚን ሚድ ብሎክን በላይን ብሬኪንግ ፓስ በቀላሉ አርሴናል ይሻገራል። ምክንያቱም ተቀባዩም የነ ኢዜ ቴክኒክ አለ፣ የነ ሳካ ነፃ መሆን አለ። ስለዚህ ፋይናል ሰርድ እየተንደረደሩ ነው የአማካይ ስፍራ ላይ ኳሶች የሚጠብቁት። ይሄ ስትራክቸር ጁሪየን ቲምበርን በበለጠ ነፃነት እንዲያገኝና በአንዳንድ ጨዋታዎች ደግሞ እንደ ጨዋታው እንደ ተጋጣሚ
ኦቨርላፕ እያደረገ ከሳካ ጋር እዛ ጋር እየፈጠረ ያለው ሊንክ በተሻለ ደረጃ አርሴናልን ማጥቃቱንም መከላከሉንም ባላንስ እንዲያደርግ አስችሎታል። ስለዚህ የአማካይ ክፍሉ ለውጥ በአርሴናል የዘንድሮ ሲስተም ላይ በአጠቃላይ ማለት ይቻላል 99 በመቶ በርካታ ጉዳዮችን ነው የቀየረው። የፓርቴ መዘግየት፣ የዙቢሜንዲ መፍጠን ሲባል እንግዲህ ሁለቱም ተጫዋቾችን ሜዳ ላይ ብትለቋቸው በሩጫ ብዙም ላይቀዳደሙ ይችላሉ። በአእምሮ ነው የሚፈጥኑት። አሁን ጆርጂኒዮን ካያችሁ ፈጣን አይደለም፣ ግን አእምሮ በጣም ፈጣን ስለሆነ ፓስ የሚያደርግበት ፍጥነት በጣም የተለየ ነው። ለተጋጣሚ ፈተና ነው። እዛ ቦታ ላይ የሚጫወቱ ተጫዋቾች የግድ መፍጠን አይጠበቅባቸው። ቡስኬትን ተመልከቱ፣ ፈጣን አይደለም፣ ግን አእምሮ በጣም ፈጣን ስለሆነ ፓስ የሚያደርግበት ፍጥነት በጣም የተለየ ነው። ሮድሪን ተመልከቱ፣ ፈጣን አይደለም። ለሪከቨሪ እንደውም እኮ በጣም ሮድሪ ይቸገራል አይደል? በመልሶ ማጥቃት ይሄ በተለይ የትራንዚሽን ቲም ሲመጣ እኮ ሲቲ የሚቸገረው ሮድሪ ሪከቨር ኤሪያዎች ማለት ስለማይችል። በደንብ ከተመለከታቸው አእምሯቸው የሚፈጥን ተጫዋቾች እዛ ኤሪያ ላይ ያሉ፣ ፍጥነታቸውም አጫወታቸውም በጣም ስሎ የሆነ ግን ፓሳቸው ተጋጣሚን የሚገድል። ቶኒ ክሩስን ተመልከቱ እንዴት ኤሪያዎችን እያየ ፓስ እንደሚያደርግ። የተለያዩ የቀድሞ ቲያጎ ሞታል እዛ ቦታ ላይ። ከዚህ በፊት ደግሞ አርጀንቲናዊው ሪኬልሜን ካያችሁ በጣም አእምሯቸው ፈጣን ስለሆነ ፓስ የሚያደርጉበት ፍጥነት ለተጋጣሚ ፍጹም ምቹ አይደለም፣ ወይም ያን ኳስ ተከትሎ ለመሄድ የሚከብድ ፓስ ነው የሚያደርጉት። ዛቪ ሄርናንዴዝን ካያችሁ እንደዚህ አይነት ተጫዋቾች አሉ፣ የሆነ ዩኒክ ታለንት ያላቸው በሜዛዎች የማይፈጥኑ ነገር ግን ጨዋታን ማፍጠን የሚችሉ። በተመሳሳይ እነ ማርኮ ቬራቲ አይነት በየትኛውም የአደጋ ክልል ኃላፊነት ወስደው ኳስን ይቀበላሉ ከቡድን አጋራቸው። አሁን ጁሪየን ቲምበርን ነፃ ካወጡ ተጫዋቾች መካከል አንዱ ማርቲን ዙቢሜንዲ ነው። ታዲያ ይሄ ተጫዋች በዙቢሜንዲ አማካኝነት የቦል ፖሴሽኑ ነፃ ሲወጣ፣ በዚህ አጋጣሚ ደግሞ የተጫዋቹ ዲፌንሲቭ ስትራክቸር ምን አይነት ነው? እስቲ የተወሰኑ ቁጥሮችን እንመልከት። በሊጉ ምርጥ ነው የተባለበት ዋነኛ ምክንያት ለምሳሌ ከየትኛውም ተጫዋች በላይ ወደ ተጋጣሚ ፔናልቲ ኤሪያ የተሳኩ 24 ፓሶችን ከፉልባክ ያደረገ ብቸኛ ተጫዋች ነው በሊጉ። እንዲሁም 42 ታክሎችን በማሳካት 42 ታክሎችን አቴምት በማድረግ በሊጉ ብቸኛ ነው በፉልባክ። እንዲሁም በተከላካይ ፖሴሽኖችን በመጠበቅ የቲሙን 21 ጊዜ በሊጉ አንደኛ ነው። በዚህ ደግሞ 13 የተሳኩ ታክሎችና 44 ኢንተርሰፕሽኖችን በማሳካት በሊጉ አንደኛ ነው። በአርሴናል ስብስብ ውስጥ ደግሞ ካሉ ተጫዋቾች ውስጥ በኢንተርሰፕሽን እና በታክል ከማርቲን ዙቢሜንዲ ብቻ ነው የሚያንሰው ይሄ ተጫዋች። ወደ ሌላ ካራክተሩ እንሂድ። አሁን ለምሳሌ ሹት ክሬቲንግ አክሽን አለ። የተጫዋቾች በፕሪሚየር ሊግ የፉልባኮች አስተዋጽኦ በማጥቃት በኩል በዛ ረገድ 28 ነው። 28 በፕሪሚየር ሊግ ሹት ክሬቲንግ አክሽን በማድረግ 28 ጊዜ በሊጉ ካሉ ፉልባኮች ውስጥ አንደኛ ነው። በአርሴናል ስብስብ ውስጥ ግን ካሉ ተጫዋቾች ውስጥ ከደክላን ራይስ በመቀጠል ሁለተኛ ነው። መጀመሪያ አንደኛ የሆነበት በሊጉ ከሚገኙ ፉልባኮች ጋር ሲነጻጸር ነው። ቲምበር እንግዲህ አርሴናል ውስጥ ከሚገኙ ተጫዋቾች ጋር የሚነጻጸርበት አንዳንድ ዩኒክ የሆነ የአርሴናል የማጥቃት እንቅስቃሴ አለ። ለምሳሌ ኪ ፓሶችን ወደ ፋይናል ሰርድ በማድረግ በአርሴናል ስብስብ ውስጥ ከደክላን ራይስ በመቀጠል ራይስ 21 ቲምበር 28 አስቡ። ከፉልባክ ሆኖ ነው። ራይስ እንደው ሞር አድቫንስ 8 ቁጥር ተጫዋች ነው በሚካኤል አርቴታ። ቲምበር በጣም ወደኋላ ዘንብሎ ያውም ጥንቃቄ ታክሎበት 18 ኪ ፓሶችን በማድረግ በክለቡ ሁለተኛ ነው። ወደ ፋይናል ሰርድ አሁን ቅድም ያልኳችሁ ዙቢሜንዲ የሚቀበላቸው ኳሶች ምን ያክል ከጁሪየን ቲምበር ውጤታማ እንደሆነ እና ይሄ ቢልዳፕ በፓርቴ መውጣትና በዙቢሜንዲ መተካት እንዴት የአርሴናል የአማካይ ስፍራ ባላንስ በአንድ የሻርፕ እንደሆነ የምትመለከቱት ከጁሪየን ቲምበር የተሻገረ ኳስ ወደ ፋይናል ሰርድ ፕሮግረስ በማድረግ በአርሴናል ቡድን ውስጥ ሁለተኛ ተጫዋች ነው። ከአንድ ተጫዋች የተነሳ ፓስ
ወደ ፋይናል ሰርድ በፍጥነት ፕሮግረስ በማድረግ የፕሮግረሱን ፓስ ሲኩዌንስ ብትመለከቱ 92.5% በማርቲን ዙቢሜንዲ በኩል ነው የተደረገው። ቅድም ያነሳውላችሁ ታክቲካል ባላንስ ማለት ነው። ይሄ ነው አሁን ትልቁ ለውጥ። በዚህ ረገድ እንግዲህ 68 የተሳኩ ፕሮግሬሲቭ ፓሶች ወደ ፋይናል ሰርድ የሚደረጉ የፕሮግሬሲቭ ፓስ ቢልዳፕን በመምራት በአርሴናል ስብስብ ውስጥ ሶስተኛ ተጫዋች ነው። አንደኛ ማርቲን ዙቢሜንዲ ነው፣ ሁለተኛ ደክላን ራይስ ነው። ዙቢሜንዲ በ77፣ ደክላን ራይስ በ75፣ ጁሬን ቲምበር በ68። ስለዚህ ይሄ ተጫዋች እስካሁን ድረስ በአታኪንግ ሰርድ የነካቸው ኳሶች ከሌሎች ተጫዋቾች ጋር ሲወዳደር ፋይናል ሰርድ ወደ ተጋጣሚ የማጥቃት ክልል ውስጥ በመግባት 210 ኳሶችን ነክቷል። በአርሴናል ስብስብ ውስጥ ሶስተኛ አታኪንግ ሰርድ ላይ ኳስ በመንካት በአርሴናል ስብስብ ውስጥ አንደኛ ግልጽ ነው ቡካዮ ሳካ ነው 222 ኳስ። ከሳካ በመቀጠል ደክላን ራይስ ነው 216 ፓስ። ሶስተኛ ተጫዋች 210 ፓስ በማድረግ ጁሬን ቲምበር ሶስተኛ ደረጃ ላይ መቀመጥ ይችላል። እነዚህን ሁሉ ጉዳዮች ስናይ የአርሴናል ጥንካሬ እንዴት ባላንስ እንደሆነ ማጥቃቱም ላይ ወደ ፋይናል ሰርድ የሚሸጋገሩ እያንዳንዱ በዲፌንሲቭ አክሽኑን በኩል ታክሉን ኢንተርሰፕሽኑን ስናይ ሁለቱም ጉዳይ ባላንስ ሲሆነው ተጫዋቹ በከፍተኛ ሁኔታ ጥንቃቄው ላይ ነፃነት እንዲያገኝ ያስቻለው የማርቲን ዙቢሜንዲ እዛ ኤሪያ ላይ ሲጠቃ አጋዥ፣ ሲያጠቁ ቢልድ አፕ ሲያስጀምሩ ደግሞ ከየትኛውም ፖዚሽን ላይ ሪስክም ሊኖረው ይችላል። እንደውም በአንድ ፕሮግራም እኮ ስለ ባውንስ ባክ የፓሲቭ ፓሰር እንቅስቃሴ ዙቢሜንዲን ስናነሳ በትራያንግል ውስጥ ራሳቸውን ከሚያስገቡ ታክቲካል ትራንዚሽን ለማድረግ የአርሴናል እንቅስቃሴን ቢልድ አፑን ለማስጀመር አንደኛው ተጫዋች ቲምበር ነው። ኢዜ ፈንጠር ብሎ ሲጠብቅ ለዙቢሜንዲ የሚሰጠው ትራያንግል ኢዜ ቲምበር ዙቢሜንዲ በትራያንግል ኳሱን አንዱ ለአንዱ ፓስ እያደረገ ተጋጣሚ ሁለት ሆኖ ፕረስ ሲያደርግ ሁለት ፖሴሽን ነው ከጀርባ የሚያጡት። ያኔ እነዛ ሁለት ተጫዋቾች ነቅሎ የመጡትን ኤሪያ በዙቢሜንዲ ፓሲቭ ፓሰር መሆን ኢዜ ምርጥ ትራንዚሽን እያደረገ ኒውካስልን እንዴት አርሴናል ከሎ ብሎክ በቀላሉ ሲያወጣ እንደነበር አንስተን ነበር በዛን ሰሞንና አንደኛው የጁሬን ቲምበር እንቅስቃሴ ነው። በዚህ መሰረት እንግዲህ ጁሬን ቲምበር ወደ ፋይናል የፔናልቲ ኤሪያ ፓሶችን በማድረግ 14 ጊዜ በአጠቃላይ አንደኛ ነው። ፋይናል ሰርድ ላይ ታክሎችን በተሳካ ሁኔታ ወይም ሪከቨር እያደረገ እዛው አርሴናል በሃይ ፕረስ ኳሶችን ሲነጥቅ 18 ጊዜ ዲፌንሲቭ አክሽኖችን በማወጣት እንዲሁም ካሉት የፕሪሚየር ሊግ የዘንድሮ ፉልባኮች አንደኛ ደረጃ ላይ ተቀምጧል። እነዚህን ሁሉ ቁጥሮችን ስንመለከት ለጁሬን ቲምበር ሚካኤል አርቴታ የሰጠው ነፃነት ብቻ አይደለም። ጁሬን ቲምበር ነፃ እንዲወጣ የተጠቀመው የታክቲክ መንገድ ተጫዋቹ አንደኛ ከኳስ ጋር በነፃነት ቢልድ አፑን ሲጀምሩ አንዳንዴ አስተውላችሁ ከሆነ ዴቪድ ራያ ባክ ፓስ ሲቀበል ይሄ ዲያጎናል ወይም ስሩ ፓሶችን ለማድረግ መጀመሪያ ኤሪያውን የሚያሰፋው ወደ ጁሬን ቲምበር ነው እና በጥንቃቄ ኳሱን ሪሲቭድ አድርጎ ቢልድ አፑ ማስጀመር የሚችለው ጁሬን ቲምበር ነው። በተለይ የሚይዘው ፖሴሽን በደንብ ካስተዋላችሁ ጥንቃቄው ከሚያስደንቅ የፕሪሚየር ሊጉ ፉልባኮች መካከል ቲምበር ለየት የሚያደርገው የሚይዘው ኤሪያ ራሱን ለአደጋ የሚጥል አይደለም። አደጋ ቢመጣ እንኳን ለሪከቨሪ የሚመች ነው። ወይም ቶሎ ቲሙ ላይ አደጋ የሚፈጠርበትን ኤሪያ አይደለም ይዘው በቀላሉ ሪከቨር አድርጎ ኳስን ለመንጠቅ የሚያስችል ካልሆነ ደግሞ አርሴናልን ለበለጠ ማጥቃት የሚያግዝ ወይም ትራንዚሽኑን የሚያስቀጥል ፖሴሽኖችንም ይዘው እነዚህን ሁሉ ጥንካሬ እንግዲህ ሚካኤል አርቴታ በቀጥታ ከጁሬን ቲምበር እያገኘ የዘንድሮ የውድድር ዓመት የአርቴታ ዲፌንሲቭ ላይን በአስደናቂ ሁኔታ እንዲዘልቅ የዚህም ተጫዋች አስተዋጽኦ የላቀውን ድርሻ ይወስዳልና ጁሬን ቲምበር የሚካኤል አርቴታ ቁልፍ ተጫዋች የሊጉ ምርጥ ፉልባክ መሆኑን በእንዲህ መልኩ ተመለከትን። ከተመቻችሁ ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ
በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ጆዋው ፔድሮ ለምንድን ነው ከሰሞኑ ከግብ ጋር የተራራቀው? ለ7 ጨዋታ ግብ አላስቆጠረም። ምን ቢያጋጥመው ነው? ስለዚህ ብራዚላዊ እስቲ የተወሰኑ ነጥቦች እናነሳለን። በጆዋው ፔድሮ ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።